ነገር ሲመጣ ኦጄ ነው ትላላችሁ። አንተ ኦጄ እኮ የተከበረ ስም ነው። ኦሬንጅ ጁስ ማለት እኮ የተከበረ ስም እኮ ነው። ተጠውላችሁ አስጣዩ። እኔ በነገራችን ላይ በጣም ከቤት እምነት የሚያስቀኝ ይቅርታ አድርግልኝና ኦጄ በጣም ነው የሚያስቀኝ። ክርስቶስን ኤርሚ ቴንክ ዩ ታው ሲሱ ታው እኔ ወዳለሁ ያልዬ ታውቃለህ። እኔ በውስጥ ላንተ ያለኝን አክብሮት ነገር ያለው እኔ ቢያንስ ኦጄን እንደ እምነት እንኳን እንድጠራው ቢያንስ ኤርሊ ቸርች ፋዘሮች አንዳቸው የኛ ቤት እምነት አባት ነው ብላችሁ ካልጠቀሳችሁ በስተቀር እኔ ኦጄን እንደ እምነት አላየው። እኔ አንድ የቸርች አንድ የቸርች ፋዘር ፒክ አድርጌ ጃስ ብለህ አሁን ትቀበለዋለህ? ቢያ እንደ አስ ሪሊጅን ቆጥሯለሁ። እንደ ሪሊጅን ኦጄን እንደ ሃይማኖት ለማየት ቢያንስ ጥንታዊ ክርስትና ውስጥ አለ። አሁን ለምሳሌ ካቶሊክ ጥንታዊት ናት። ኦርቶዶክስ በጣም ጥንታዊት ናት። ፕሮቴስታንት አሁን ከስድስተኛው ሴንቸሪ በኋላ እኮ በታሪክ ደረጃ እኮ እስልምና መጣው። ስለዚህ እስልምና እውነት ነው ስለኝ እንዴ ድፍረት እኮ ከባድ ሰው እኮ አንድ ኤኬ ግባ ኤኬ አንድ እስልምና ነው ትክክል ነው ሊለኝ እኮ ነው ይሱ ከስድስተኛው ሴንቸሪ ነገርኩ። ካቶሊክ ለምሳሌ ጥንታዊት ናት አልኩ እኮ። ፕሮቴስታንት ጥንታዊት ናት። ኦርቶዶክስ ጥንታዊት ነው አልኩ። አሁን እናንተ ከየትኛው ዘውግ ናችሁ? ከጥንታዊ ወይስ ከንትን? ኦኬ አንቺ ኦኬ ችግር የለውም። በጊዜ በእንትን ገድበህ ማለት ነው። እሺ እኮ ንገረኝ። እኔ ክርስቶስን አንድ አባት አንድ የከል አትሊስት ስማ እንትና በነበረበት ተርቱሊያን በነበረበት እንኳን እነ ሰባሊስ አጨናቆታል። አትሊስት እንኳን አሁን እነሱን በቸርች ሂስትሪ ውስጥ አሉና እነሱን ተቀበላል። እነሱን ባመጣለ እነ ሰባሊስ እኮ እሱን ብትሉኝ ራሱ እቀበላለሁ በእውነት። ለምሳሌ ሰባሊስን ብላችሁ ብታመጡ እኔ የምር አዘ ሪሊጅን እቀበላለሁ። ለምሳሌ ሰባሊስ ብላችሁ ብትጠቅሱ ፈኒ ኮነ ወናት እሺ ተው ሲስ ተው ሌላ ነገር በታሪክ ደረጃ ማከሄድ እኮ ልትጋጩላት ትችላለህ እኮ። ማን ነው ለምሳሌ ኦርቶዶክሳን ቄርሎስ አባታ ማለት ቄርሎስ አትናቲየስ ጎርጎርዮስ ዚናዙ የተለያዩ አባቶች ይጠቅሳሉ። እናንተ ምንም አባት የሌለው እምነትማ በክርስቶስ እኮ ነው አባቴ። ክርስቶስ አባታችን እኮ አንዴ የዲን ላስገባውና እስካሁን እኔ ቤት እንዳወራ ነፍጌዋለሁ። እስቲ እኔ ምንስ ይሳይ ኬፍ ሰላም ናችሁ ሁላችሁም? ሴባሎስ የማን አባት ነው? እኔ ረጅም ጊዜ እኔ ማላውቅም ባይ ሲባል ሰምቼ እኔ ማላውቅም ሲባል ሰምቼ አሁን እኮ ይሄ ትምህርት የሴባሎስ ትምህርት እንደሆነ ነው እኮ የሚታወቀው። ማን ነው እንደዛ ያለው? የእናንተ ትምህርት እኮ የመጀመሪያው እኮ ሴባሎስ ነው። ከዛ ማን ነው እንደዛ ያጸደቀልን? ማን ነው እንደዛ ያጸደቀልን? በምን ተወገዘ ሴባሎስ? ለምሳሌ ያክል 451 ላይ ለምን ተወገዘ ሴባሎስ? ለምን ተወገዘ? ለምን 3 ላይ ነው የተወገዘው? 404ኛው ክፍለ ዘመን ላይ ሴባሎስ ለምን ተወገዘ? 4ኛ ክፍለ ዘመን ላይ ነው ሴባሎስ የተወገዘው። ስንተኛው ላይ ነው? ምን አለ አንተን የሚወግዝልን ሰው ብናገኝ እከፍላችኋለሁ። እውነት እከፍላችኋለሁ። ደሜን የሚወግዝልን ሰው ካለ ሴባሎስ ስንተኛው ክፍለ ዘመን ላይ ተወገዘው? አምስተኛው ላይ ተሳስተሃል። አምስተኛው ላይ በየትኛው ጉባኤ? አንድ ጉባኤ ፒክ አድርግና እዛ ላይ ምን እንዴት አንድ ጉባኤ ፒክ? በቃ ኦሪገን በነበረበት ጊዜ ነው የተወገዘው እሱ በ475 ላይ ማለት ነው። ኦሪገን በቃ ምን 75 ጨምረ ባወገዙ ምናምን ትላለህ እንዴ? 475 ላይ ደግሞ ጉባኤ አለ እንዴ? ደሚኩ ንጹህ እኮ ነው። ምንም አታውቅም። ንጹህ ነው። እውነት ነው። አዝረክርኬ ላኳር እንደ ከቄስ ማን ነው ከቄስ አጁ ጋራ ሁለተኛ ሴንቸሪ እኔማ ራስ ምታታችሁ ነኝ። ራስ ምታት ምታታችን የእናንተ ትምህርት ቄስ ደጉ ማን ነው የእናንተ? አሁን ለምሳሌ ግን ማለት ነው የአሜሪካ ኦንሊ ጂሰስ እና
የኢትዮጵያ ኦንሊ ጂሰስ አንድ አይደለም፣ ደም ይለያያል። በእናትህ ይለያያል ፍታኝ ይለያያል። አንድ ፍታኝ አይደለም። የኦንሊ ጂሰሶቹ የኢትዮጵያና የአሜሪካው አንድ አይደለም፣ ልዩነት አለው። የእናንተ መስራች የእናንተ መስራች ቄስ ማን ናቸው? ደጉ ነው ማን ነው የሚባሉት? ደም ረስቹ አውቶ ክሊከር ነው አጥፎ አውቶ ክሊከር ሊሆንክብኝ አጥፎ አውቶ ክሊከሩ በቃ አውቶ ምናምን ትላለህ እንዳይሻለም አውቶማሽን ካለማቋረጥ እንዲህ ነካው እኮ ተመለስ። ስለዚህ ያዲ የኔ እኮ አንቺ ስለማቅሽ እኮ ነው ከኔ ስለማታልፊ ለዛ ነው አፋፍሽን የሚልሻው ኤክስፒሪየንስ ስለሆንኩኝ ያው ባንተ እንትን እኔው የእናንተ የመጀመሪያው አባት ሴባሎስ ነው። በስንተኛው ክፍለ ዘመን ላይ የነበረ ነው ያልከኝ? እኔ እኮ ነገርኩህ እኮ አራተኛው ክፍለ ዘመን ላይ የነበረ አባት እንደሆነ ማውቀው ያው ነው እኮ ምንም ልነግር አልችልም። ኦሪገን በነበረበት ሰዓት የነበረ አባት ነው። ኦሪገን በነበረ ሰዓት ገባ ትሪኒቲ ላይ ስለ ሰዓት እኮ ነው እሱ ማለት ስለ ሰዓት በዛ ሰዓት ላይ የተወገዘው ገባ ሴባሎስ የተወገዘ አባት እንደሆነ አውቃለሁ። አራተኛው ክፍለ ዘመን ላይ የቸርች ፋዘር ነው ባይዙ የቸርች ፋዘር እና አፖስቶሊክ ፋዘር ልዩነታቸው ምንድነው? ደም አሁን አንድ ግልጽ ነገር የምነግር ማለት ቸርች ፋዘርስ እና አፖስቶሊክ ፋዘር ቸርች የቤተክርስቲያን አባትና ሐዋርያዎች የመጀመሪያዎቹ አማድ የሚባሉት ሐዋርያቶች ማን ይቀድማል? አፖስቶሊክ ፋዘር ሲቀድማል ወይስ ቸርች ፋዘር ይቀድማል? አማድ የሚባሉት አታስኮርጆ ረፍ ቀደምት ናቸው። ገባለ ቀደምት ናቸው። ገባ ቸርች ፋዘርስ ቀጣይ የሆነ የቤተክርስቲያን አባቶች ናቸው። እነሱ 318 አባቶች ናቸው የቸርች ፋዘርስ ማለት ነው። ተረዳኛ? አፖስቶሊክ ፋዘርስ ስንት ናቸው? አሁን ሴባሎስን መልስ ሴባሎስ የእናንተ አባት ነው አባት አይደለም። ዘንድሮም የሆነ እንዴ የእናንተ አባት ነው አባት አይደለም። ሌላ መስመር ውስጥ እንድትገባ አልፈልግም። ሌላ መስመር ውስጥ እንድትገባ አልፈልግም። ቀጥታ መልስ አባት ነው አባት አይደለም። የእናንተ የተወገዘ አባት ነው አባት አይደለም። አጭር ጥያቄ አጭር መልስ። አልመልስልህም። ሰባሊሽ የተወገዘ በአፖስቶሊክ ፋዘርስ በአፖስቶሊክ ፋዘርስ ነው በቸርች ፋዘር የተወገዘ አንተ ማን ነው መልሰህ? አላውቅም። ሰባሊሽን እኔ አላውቅም። ሰባሊሽ አታውቀውም? ሴባሎስን አላውቅም። ሪሊ አላውቅም። ሴባሎሳውያን ለምን ትባላላችሁ? እኔ ምን አውቃለሁ? እናንተ ጣዖት ያንተባሪለን ነጭ ነሽ ማለት በቃ ከስሩኝና ታብታብ አድርጊ በቃ ሄቨንን ጥራት ሄቨንን ጥራት ቁም ነገር ያለው ሰው ቁም ነገር ያለው ነገር እውነት ነው። ቁም ነገር ያለው ሰው ዮናስ አለ ይዲዲያ አንዴ ቆይ ዮናስ እና ይዲዲያ ሶሪ ለማለት ነው። ረጅም ጊዜ ባለፈውም ገስ ላይ ያቆይቻለሁ። ይዲዲያ ዮናስ ወይ ዮናስ እንዴት ይሰማል? ሰላም ናችሁ? እንዴት ነህ? እግዚአብሔር ይመስገን። ዮኒ እግዚአብሔር ይመስገን አለን። አሎ እግዚአብሔር ይመስገን። ከየት ቤት እምነት ነህ? እኔ ወንጌል አማኝ ነኝ። ብዙ ጊዜ ከኤቲስቶች ጋር ስዋይ ስለምትልክልኝ እኔ ደግሞ ኤቲስት ነው እንደ ብዬ እኮ ደንግጬ ነው። አረ እግዚአብሔር እንኳን ወንጌል አማኝ አደረገ። እሺ ዲዲያ ብዙ ጊዜ ከነሱ ጋር ስዋይ ስለምትልክልኝ ከነሱ ጋር መወያየት ፈልጌ ነበረ በሰዓቱ። ችግር የለውም በቃ። አረ ችግር የለውም። ነው ሐሙስ ማታ በዚህ አጋጣሚ ሐሙስ ማታ 1 ሰዓት ላይ የተለመደው ከኤቲስቶች ጋር ያለን ውይይት ይቀጥላል። ማስታወቂያ ሰራለሁ ከነሱ ጋር በአንድ ታይትል ሐሙስ ማታ ላይ እንገባለን። ሐሙስ ማታ ከኤቲስቶች ጋር ያለን ውይይት ይቀጥላል። እናወራቸዋለን። ሐሳብ አስተያየታቸውን እንሰማለን። እሺ ሲሶ ቴንኪው። ቀጥሉ በቃ። ይቅርታ ስላቋረጥኳችሁ። ሐሙስ ማታ ላይ በዚህ ከነሱ ጋር ባለን ጉዳይ እንግዲህ እንገናኝ። እንደኔ ኤቲዝም ላይ ከዚህ ቀደም እንትን ብላል ተወያይታል ወይስ? በተወሰነ መልኩ ምንድነው ግን ብዙ ጊዜ ስታያቸው እግዚአብሔር የለም ብሎ የሚያነሳሳቸው ሰይጣን ምንድነው አንተ ስታየው?
የጥልቁ መንፈስ ነው ሌላ ምንም እንትን የለውም በጣም ራሳቸውን ሎጂካሊ በጣም የመረዳት አቅም አለን ብለው ነው የሚያምኑት እንደገና ደግሞ በጣም ብዙ አንብበናል ምናምን ብለው ነው እንትን የሚሉትና ከዛ አንግል አንፃር ስለሆነ የሚያዩት በዚህ በፊሎሶፊካሉ በተለይ ለመከራከር ይሄዳሉ ቢግ ባንግ ምናምን ቲዮሪ ከታች አንድ ኤቲስት ካለ አንድ ቁጥር ላኩኝ ላስገባስ ዮኒን ተወሰነ ላወያዩና ኢዲዲያ እንዴት ነህ እንኳን ደህና መጣ ኢዲዲያ ሲስ አሁን እንትን ሐሙስ ማታ አይደል ቀጠሮ ያልከው የዛን ጊዜ መግባት ይችላል አሁን ብዙም ማውራት የምችል አይመስልኝም ኦኬ አፉም ያሻ ድንገት አንድ ሁለት ጥያቄ ከነሱ የምትቀበል ከሆነ 10 ደቂቃ የምትቀበል ከሆነ እስቲ ለማንኛውም አንድ 10 ደቂቃ ጊዜ ካለ ብዬ ነው ኢዲዲያ እንኳን ቲዝም ነው አዎ እኔማ ያዲን ልደግፍ ነበር የገባሁት እምቢ አላችሁ ጭራሽ ያዲን ልደግፍ አንተ በህይወት አለ ወይኔ ልጅ በህይወት አለ ይሶ እኔ ከስር ነኝ በቃ መቀጠል ትችላላችሁ ኦኬ እሺ ይዲዳ ረጅም ጊዜ እንሻዲ አማን ብዙ ጊዜ አይኑ ነፍ ጊዜ በሰላም ያው ቲክቶክ ላይ ብዙ ሰዓት እያጠፋን ወጣ ገባ እንላለን ዝም ብለን አይስ ልክ ነህ እንዲህ ነው አደክ ተዳርክ ወለድክ ምን ልዩነት አለ አረ እኔማ መነኩሴ ነኝ መመንኮስ ነው አላሜ ሰዋላ አረ ምን አለ ጥሩ ነገር ብታነሳ በዚህ ቢፍንክስ ስንት ምን ተፈቀበ የራስን ቸርች ከፍተህ የከተማ መንኩስና ጀምራለሁ ይመቻው ያው ከቲክቶክ ጀምረዋል ስማማ ጥያቄ ያለኝ ፕሪንሰስ እና ሰዋሪስ በየትኛው ክፍለ ዘመን የተወገዙት በአራተኛው ነበር እሱ ከደም ይገማል ታጣለኝ ነው ታውቂያለሁ ቸርች ፋዘርስ ዳ አፖስቶሊክ ፋዘርስ አጠናሉ ደሚ ያጥና ሆነት መመክርሱ አባቶች አጥና ስለ ኩያዲ አንተም እኮ እነዚህ ፋዘርሶችን አትቀበላችሁማ በሙላት አልቀበላችሁም ኢየሱስ አብ ነው ብለው የሚያስተምሩት ኖ ይዲዲያ አባቶች መቀበል ብቻ ሳይሆን እኔ የዲ አንድ አባት ሚሊዮን ነገር ከጠቀሰ እኔ የነሱን ቤትነት እንደ ቤትነት እቆጥራለሁ ክርስቶስን አሉኮ ግን ይሄ እኮ ማናቸው ነው በጣም እርሊ የሆኑም አሉ ግን ያዲ እንደሚለው ፐርፌክትሊ እንደሱ አይሉም ነው ችግሩ ልክ እናንተ ከሆነ እናንተ እንደምትሉት ማለት ነው እናንተ በምትሉት መሰረት ፐርፌክትሊ አሁን እንደምትሉት የቀደሙት ፈርስት ሴንቸሪ እና ሰከንድ ሴንቸሪ ላይ የነበሩ አባቶች አላሉ አሁን ለምሳሌ ሰከንድ ፈርስት እና ሰከንድ ላይ የነበሩትን ካየን ሰቦርዲኔሽንስ ናቸው ሰቦርድ አብ ከወልድ ይበልጣል ብለው ያስተማሩ ናቸው አብ ነው ብለው ያስተማሩ ናቸው እናንተ እንደምትሉት ፐርፌክት የሚሉም የሉም ያዲ ለአንድ አባት ለምሳሌ ምንም ይሁን አስተምሮቱ እኛ ክርስቲያኖች የሚቀበሉትም አይቀበሉትም ይሁን አከሌ ተባለ አባት እስቲ ከታሪክ ውስጥ አንድ አባት ጥቀስ ኖተስ አለ ኖተስ ያዲ ኖተስን ትቀበሏለህ ማን ነው ኖተስ ኖተስ ሰከንድ ሴንቸሪ ላይ ነበረ አባት ነው ግን ኖተስ ማለት ከነ ሰዋሪስ ከነ ፕሬክሰስ ጋር የሚጠቀስ የነበረው አይደል ኳለ እነሱ ከሱ በኋላ ይቀርማል ኦኬ እሺ በጣም ይቀርማል 150 ምናምን አካባቢ ኦኬ አይ ኖ አይ ሪድ አባውት ሂም and ካንተራን ያነበብኩት ዴቪድ በርናርድ የጻፈው ዋንስ ኦፍ ጋድ ላይ አይሻ አንቺ እንኳን ዓመተ ምህረት ትስታለ ሰው ላይ ታላግጣለህ እንዴ ዓመተ ምህረት ይሳትኩት ሩቅ ፓርዶኒ በ75 በእናትህ ሰው ላይ አታላግጥ በ75 ነው ይሳትኩት ለማንኛውም ውግዙ ተነሳለ ዳሚ ሰሞኑን ስትወገዝ ነበር ቲክቶክ ላይ ውግዙ ተነሳለ መልስለት አሁን ለዲዲያ መልስ ስንተኛው ጉባኤ ላይ ነው ወግዙ አንተ መልስለት የተወገዘ ሃይማኖት ውስጥ ገብተህ እንዴ ደግሞ ዋቲያችሁ 5606 ሰው
በጌታ በኢየሱስ ተጠመቀ አየር ምናምን በዛሬ ትወገዛለህ ላይ በዛሬ ላይ 56 ትወገዛለህ አይጠመቅም። ኦንሊ ጂሰስ ሆኖ 56 አይጠመቅም በዚህ ሰዓት አይደለም 56 ይቅርና 56 አይጠመቅም። ኦኬ ተው በቃ ፍታኝ እንዴ ደሜ የምተራመደው እኮ እንዳትወገዝ ዛሬ። ለማንኛውም ይዲዲያ ስማው እንትን ዲያሎግ ውስጥ ታይፎን የሚለውን አንብቧል። አላነበብኩት። ትራይፎ እዛ ላይ እንትን ይለዋል ከአብርሃሙ ጋር የአብርሃሙ ስላሴ በኦርቶዶክስ የሚባሉት ወይም ዘፍጥረት 18 ላይ ያሉትን ሲናገር ዘፍጥረት 18 ላይ የተገለጠው ሁለተኛው አምላክ ነው። ሁሉን የፈጠረው ሳይሆን መልእክተኛው አምላክ ነው የተገለጠው ይላል። እንደዚህ ነበር የሚያስተምሩት የነበረው። ፈርስት ነው ከረንት ስኮላርሺፖቹ አሉ ከረንት ስኮላርሺፕ አሉ በዛ ዙሪያ ግን በጣም ውስብስብ ነገር ነው። የጀስቲን ማርቲር ምን ያምናል የሚለው ነገር ትንሽ ወሰብሰብ ይላል። አንዳንዴ ከአብ እኩልም የሚያደርገው አለ ሰቦርዲኔሽንም ሊያምን ይችላል የሚል ስኮላርሺፖች አሉ። ግን ዲቤቴብል ነው ሆነም ቀረብ ዝም ብለን እሱም ብቻም ሳይሆን ተርቱሊያንም እኮ ሲጽፍ አግነስ ፕራክቲስ ላይ ቻፕተር 26 ላይ መሰለኝ ወልድ ስለመጨረሻው ቀን አያውቅም ብሎ አስቀምጧል። አላየሁትም። ትክፈተለ ወይም አንብበው አግነስ ፕራክቲስ ቻፕተር 26 ነው አንደኛ። ሁለተኛ ባይ ዘ ዌይ መቀዳደም አለ ብሎ ተናግሯል ተርቱሊያን። ልጁን ወደፊት ፕሮሲድ ያደረገው ወይም የወለደው በአማርኛ የወለደው ልባል ውስጥ የወለደው ዓለማትን ሊፈጠር ሲያስብ ነው ወይም ሊፈጠር ሲል ነው የወለደው ብሎም ተናግሯል። እና ዘፍጥረት ነው ምሳሌ ምዕራፍ 8ን ተጠቅሟል። ምሳሌ ምዕራፍ 8ን ለክርስቶስ ተጠቅሞታል። ምሳሌ ምዕራፍ 8ን እሱ ምሳሌ ምዕራፍ 8ን ለክርስቶስ ከተጠቀመ የተርቱሊያንና የአሪዮስ ልዩነታቸው ታዲያ ምንድን ነው? አሪዮስም የተወገዘው በምሳሌ 8 ነው አይደል? አይ በዚህ ዙሪያማ ኢቭን ተርቱሊያንን እኮ አብዛኞቹ እንትኖች አይቀበሉትም እንደ ግን ይሄኛው ሰቦርዲኔሽንን ሲያምን ኦንቶሎጂካሊ ሰቦርዲኔት ነው የሚለውን እርግጠኛ አይደለሁም፣ አላየሁትም። ግን ሜቢ ሊል ይችላል። ለምን ፈንክሽናል ሰቦርዲኔሽኑን ለጠጥ አድርገው ነው ብዙ ጊዜ እርሊ ላይ ሲናገሩ የነበሩት። ያው ምክንያቱም በዛ ሰዓት ዲቤቱ እሱ ስላልነበረ ነው። አንድ አምላክ አብ ከሚለው ጋር ለጠጥ ያደርጉታል አንዳንድ ጊዜ እና ቢሆንም ግን ሶስተኛው ላይ አሁን ከአሪዮስ በኋላ የሆኑ ቤተክርስቲያንን ለመጠበቅ ነው አይደል? ኒኬን ክሪዱ የወጣው ቤተክርስቲያን ለመጠበቅ ነው አይደል? ከአሪዮስ አይነት አስተምሮት ለመጠበቅ የሆነ ነው አይደል? ዳግመኛ እንዳይመጣ ዳግመኛ እንዳይነሳ። ምክንያቱም እና አሪዮስ ሌሎችም የተወገዙ ይብን አሪዮስ ራሱ ተወግዟል አይደል? ኦርቶዶክሳኖች አይወዱም እንደዚህ ሲል፣ ግን አሪዮስ ኦሪገን ራሱ ተወግዟል አይደል? እሱም ራሱ ከአሪዮስ በፊት የነበረ ግን በዚህ የሚያምን ነው አይደል? አይ ኦሪገን እኮ ከመንፈስ ቅዱስ ጋር በተገናኘ በጣም ውስብስብ ነገር ስለሚናገር ነው የማይቀበሉት። እና ከነፍስም ጋር በተያያዘ ነፍስ ፕሪኤግዚስታንት ነች ብሎ ያምናል መሰለኝ። በዛ ምክንያት ነው ኦሪገን እሱ ብቻ ሳይሆን ተፈጥሯልም ብሏል። ከቀድሞ ዓለም ተፈጥሯል ብሏል። ግን ኦል ኢን ኦል ፈርስት እና ሰከንድ ላይ የነበሩት በጣም ሰቦርዲኔሽንን በጣም ይገልጻሉ። ማለት ስታነባቸው ዴፊኒትሊ ታገኛለህ። እኩል ናቸውን ብለውም ያወሩበት እንትኖች አሉ። አሁን እንትና ተርቱሊያን በዘላለም ውስጥ ነው ያለው። ሁሌ ስንሰማ የኤፍሬም ባለቤት እዚህ በዘላለም ውስጥ መቀዳደም የለም ማለት ዘላለም ምንድን ነው ብሎ ማለት ነው። እና እንደዛ ነው በዘላለም ውስጥ። ይቅርታ ኤፍሬም ባለጊዜ እንዳታነሳ፣ ይቅርታ እኔ ያለው የኤፍሬምን ስም እንዳታነሳ፣ አለቃችሁ ነው። ያሚ ፕሊዝ ነው ደግሞ ኳስቴጅ ሲክስ ይኮንች እሺ። ለማንኛውም እና በዘላለም ውስጥ በታይም ኢንተርቫል ውስጥ ዘላለም በሚባለው ውስጥ ያው መቀዳደም የለም በማለት ነው። ግን እንዳልኩ ላይ ሲጽፏቸው በጽሁፎቻቸው ውስጥ ሁሌም አመዝነው እንዳልከው አንተ ማለት ሁሌም አግርነው የሚያሳዩት የአብን ነው። ሞናርኪያ ለትሪኒቴሪያኒዝም እኮ አሁንም አለ እኮ
እንደዛም ያመናል አሁን በሞናርኪያን ትሪኒቲዝም ሞናርኪያል ትሪኒቴሪያኒዝም አለ። ሜታፊዚካሊ እንዴት ነው ያ ነገር አፕ የሚያደርገው ምናምን እያሉ የሚጽፉ ስኮላሮች አሉ አላነበብኩት አውቃል አሉ። ልክልህ ይችላሉ። ኧረ ላክልኝ በውስጥ ላክልኝ። እንደውም ብዙ አሁን ከረንት ያሉ ስኮላሮች እንደዛ ብለው ያስባሉ። እንደዚህ ሞናርኪያል የሆነውን አይዲያ የሚቀበሉ አሉ። ግን እኔ በጣም እኮ የማይገባኝ ነገር ማለት አሁን ላይ እውነቱን እንነጋገር ከተባለ ለምሳሌ ወደ ስላሴ አስተምህሮት ላይ ብመጣና ስላሴን ለመቀበል እንኳን ኮንሲደር ባደርግ ብዙ ጥያቄዎች አሉ። አሁን በጣም ብዙ ጥያቄዎች ማለት ላይ ከጥያቄዎች አንጻር ካነበብኩት አንጻር ነው ከእናንተ ማስተምህሮት አንጻር ላይ ቆሜ ካነበብኩት አንጻር እንኳን ባየው ብዙ ጥያቄ የሚያነሳብኝ ነገር አለ። ለምሳሌ አሁን እናንተ የምትሉት አንድ ባህሪ በሶስት አካል ነው አይደል? ግን ያ ባህሪ ባለመከፋፈል ወይም ባለመለያየት ነው ማለት ልዩ የሆነ ባህሪ አይደለም። አንድ ባህሪ ነው በአብም በወልድም በመንፈስ ቅዱስም ያለው። ግን ያን ባህሪ ስናየው ባህሪ ብለን እስከተናገርን ድረስ ባህሪ ምንድን ነው የሚባለው? ተገላጭ ነው አለ ባህሪ። እንዴት ልመለስ መሰለህ? አሁን አምላክና አምላክነት ይባላል። አሁን ሮሜ ምዕራፍ 1 ላይ አሁን የማይታየው ባህሪ ውስጥ የዘላለም ኃይሉ ደግሞ አምላክነቱ ይላል። አምላክነቱን እዛ ጋር ቲዮቲተስ ነው ያመጣው ወይም በጋድ ሄድ አድርጎ ነው ያመጣው። አምላክነት ነው የሚባለው ባህሪ ጋር ሲመጣ አይደል? አምላክነት ነው የሚባለው። አምላክ የሚባለው ግን ያ የዛ የባህሪው ባለቤት ነው አይደል? ስለዚህ ያን አማርኛው ላይ ኢንተርቼንጅብሊን ብትጠቀመው ያን ያህል ጉዳት የለውም። ግን ኢንተርቼንጅብሊ የተጠቀመበት ቦታ አለ ከዮሐንስ 1:1 ብቻ ውጪ ላይ ዮሐንስ 1:1 ነው እንደምሳሌ የምታመጡት ወይ ለዚህ መልስ አድርጋችሁ የምታመጡት አምላክ ተብሎ ባህሪን ገላጭ ሆኖ የመጣበት ቦታ አለ መጽሐፍ ቅዱስ ላይ? I don't think እስከዛሬ አላገኘሁም። to be honest ሁሌም ጥያቄ የሚሆንብኝ እሱ ነው። ዮሐንስ 1:1 አምላክነት ነው። ዮሐንስ 1:1 ብቻ ነው ማስረጃችሁ። ዮሐንስ 1:1 ላይ ደግሞ ማቴዎስ 5:6 እኔ ግን እላችኋለሁ ሲል ይሄ አምላክነትን አይደል የሚገልጠው? ማቴዎስ 5 ላይ የተራራው ስብከት ላይ እኔ ግን እላችኋለሁ እያለ ቀድሞ እግዚአብሔር አምላክ ለአይሁዳዊ ለእስራኤሎች የሰጠው ኪዳን አለ። ያን ኪዳን እያሻሻለ እኔ ግን እላችኋለሁ እያለ የሚናገርበት ፓርትስ ይሄ መለኮቱን አይደል አጋባም ደግሞ ያማኒም ቆይ ዮሐንስ ወይ ይሄ በባህሪ የሚለው አይዲያ ካየው እንትን ላይ ፊልጵስዩስ ምዕራፍ 2 ላይ በባህሪ ሁለቱ እኩል ነበሩ ብሎ አስቀምጧል። ለምሳሌ ፊልጵስዩስ 2 ላይ ብታየው በባህሪ አብና ወልድን እኩል አድርጎ የሚያመጣበት እንትን አለ መልክ አለ። እሱም ባይዘው እኮ ይዲዲያ የዛጋ ፊልጵስዩስ ምዕራፍ 2 ላይ ሁሌ ሳጣ ነው ማለት ነው። ከዛ ከፊልጵስዩስ ምዕራፍ 2 ውጪ ያቺ ሞርፌ የምትባለው ቃል እንደ ባህሪ ሆነ የመጣችበት ሌላ ቦታ የለም። ሞርፌ ደግሞ በባህሪ የተፈጠረ ስጋ ብቻ ነው። ኤርሊ ክርስቲያኒቲ ላይ ሞርፌ የሚለው ቃል ጀስት ባህሪን ገልጾ ነው የሚመጣው። ይሄንን ጆን ኦፍ ደማስከስ አስቀምጦታል። እንዴት እንደሚሆን ኤርሊ ላይ እንዴት ጥቅም ላይ እንደሚውል ምናምን አስቀምጦታል። እዚህ የኛም ስኮላሮች ለምሳሌ ማን ነው ስሙ ጠፋኝ። ሞርፌ ማለት ምን እንደሆነ ታውቃለህ? ትክክለኛ ትርጉሙ ለምሳሌ የያዝከው ስልክ እጅ ላይ ያለው ስልክ ብራንዱ ምንድን ነው? እጅ ላይ የያዝከው ስልክ ብራንዱ አሁን የኔ አይፎን ነው አይደል? አይፎን የኔ ቴክኖ ነው ያዲ የኔ ቴክኖ። እሺ ቆይ ለማንኛውም አይፎን ፒክ እናደርግና አይፎን እጅ ላይ ያለው አይፎን ኧረ በጸሎታችሁ አስቡኝ ቅዱሳን። እሺ ቀጥል። አይፎን ይሁንልህ። ይኸውልህ የያዝከው ስልክ እጅ ላይ የያዝከው ስልክ የማንን አእምሮ ነው የሚተርክልህ? የፈጣሪው ነው አይደል? አሁን ለምሳሌ አይፎን ካልኩ ጃብ ነው የሚመጣው። አይፎን ስልኩ የያዝከው ስልክ ስታየው የሚተርክልህ ሰሪው ነው አይደል? ስልኩን የሰራው ነው አይደል? የሚነግርህ ማን እንደሰራው ይነግራል አይደል? የማን የጭንቅላት ውጤት ነው እጅ ላይ ያለው ስልክ? የሰው ነው። አልገባኝም። ስለዚህ ቆይ ገባኝ ወይ? እንደዚህ ላስቀምጥልኝ። ፎቅ ስትሰራ ማለት ፎቅ ሲሰራ መጀመሪያ አስቀድሞ በዛ ሰው የፎቁ ባለቤት በአእምሮ ውስጥ ይስለዋል። በአእምሮ ውስጥ ያስቀምጣል ምን አይነት ፎቅ እንደሚሰራ። ከዛ አርኪቴክቱ ጋር ይሄዳል። ከዛ ከአርኪቴክቱ ኢንጂነሩ ከኢንጂነሩ የሌበር ይሄድና ፎቅ ይሰራል። ያ የተሰራውን ፎቅ ስታይ
ዳይሬክትሊ ኮሚኒኬት የሚያደርገው ወይም ዳይሬክትሊ ኮኔክት የሚያደርገው ከሰውየው ከባለቤትየው ጋር ነው። መጀመሪያ በጭንቅላት ውስጥ ከሰራው ሰውዬ ጋር ነው ኮኔክት የሚያደርገው። ኦኬ ሞርፌ ማለት ልክ እንደዛ ነው። ባይዘው ሞርፌ ተራኪ ያዲ ኮንቴክስቹዋሊ ሞርፌ ማለት ባህሪ ማለት ነው። አሁን ኤንአይቪ ብታየው ኤንአይቪን ብታየው አዲሱ መደበኛ ትርጉምን ብታየው ባህሪ ብሎ ይዲዳይ አይ ነው እሱ አልተከራከርኩም። ትርጉም ነው ግን ኤንአይቪ ትርጉም ነው ማለት ባህሪ ብሎ ይሰራው። ለምሳሌ ጆን ኦፍ ደማስከስም ሞርፌ የሚለው ኔቸር ብሎ ነው ያስቀመጠው። አይ ነው እኮ ነው በሰው ደረጃ አውቀዋለሁ። ይዲዳይ በሰው ደረጃ አይደለም እኮ እየሞገትኩ ያለው። አሁን ካፍቼ ላሳይ ነው ወይስ ሞርፌ 34 44 ነው። ይሄንን ነው ሊል ያሰው ሲሱ ትልቅ ላይ ታደርግልኛለህ ይሄን ያባል ያዲ ዋራ ግን የጥንቁልና ቦታ ነው አለ ዋራ ሲሱ ትልቁ ላይ አድርገኝ ያዲ ጥያቄው ሆኖብኝ ነው። ዋራ የጥንቁልና ቦታ ነው። አዩ ዲዳይታ እዚህ ጋር ሞርፌ የሚለው አለ ሄልፕ ወርድ ስተዲ ሲልና ባይብል ስተዲ ላይ ነው እንደዚህ ነው ፕሮፐርሊ አለ ፎርም አለ ፎርም ማለት የአውትዋርድ ኤክስፕሬሽን ልክ ለምሳሌ አሁን ስልክ እንዳልኩ ፎቅ እንዳልኩ የአውትዋርድ ኤክስፕሬሽን that embodies essential or inner substance ይሄ አውትዋርድ ኤክስፕሬሽን ፎርሙ ኢምባዲ የሚያደርገው አለ የሚይዘው ነገር አለ ወይም የሚተርከው ማለት embodies essential or inner substance so that the form is in complete harmony with the inner essence ለምሳሌ አንተ እንዴት ላስቀምጠው ለምሳሌ አንተ የሆነ ነገር ብትመጣ የሆነ ነገር ብታደርግ አምጪዋል ማን ነው ይሄን የሚደግፍ አለ ማርቆስ 16ን ከፍቼ ማሳየት ይችላል ችግር የለውም ቃሉ አይ ያዲ በባህሪው አምላክ ሆኖ ሳለ ብሎ አይደል መፈታት ያለበት ነው ኦር ምን በብሎ ነው መፈታት ያለበት መልክ ማለት እግዚአብሔር እንደዚህ ላስቀምጣል እግዚአብሔርን ያየው አንድ ሰው እንኳን የለም ማንንም የለም እግዚአብሔር እግዚአብሔር ሲባል በብሉይ ኪዳን ላይ አሁን እግዚአብሔርን ብታየው አዲስ ኪዳን ላይ ክርስቶስ ስለመጣ ነው አሁን በሙላት እግዚአብሔርን አወቅን ልንመንጨው ግን ብሉይ ኪዳን ላይ ስንሄድ ብሉይ ኪዳን ላይ እግዚአብሔር የሚታወቀው በአንድና በአንድ ነገር ነው በቃል ብቻ ነው አይደል በሌላ እግዚአብሔርን ታውቋል እግዚአብሔር right no አሁን ሳቦች ሽማግሌዎቹን ዘጸአት 24 ላይ ያሉት that's ቴዎፋኒ አይደል የምራይቶታል ብለህ ነው የምታምነው አይቶታል ብለህ እንደማታምነው እርግጠኛ ነኝ ምክንያቱም ከዮሐንስ አንድ ሳይሆን የዮሐንስ አዲስ ኪዳን ላይ የምናየው የማየት ትርጓሜና ብሉይ ኪዳን ላይ የምናየው የማየት ትርጓሜ ደሴም አይደለም ደሴም አይደለም እሱ እኮ ተቀብያለሁ እሱ ልዩነት የለብኝም ማለት ችግር የለብኝም ግን ብሉይ ኪዳን ላይ ስትሄድ እግዚአብሔርን ቆይ ጋይስ እያወራችሁ ነው ወይስ ወይ ፓፓ ወይ ሰው እየጠራ ነው አያየው ነው ኧረ ተው
ስልክ መጥቶብኝ ነው። ዘዳግም 4:10 ላይ እንደዚህ ይላል። ምን ይላል? እግዚአብሔር ሕዝቡን ወደ እኔ ሰብስብ በምድርም በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውንም ያስተምሩ ዘንድ ቃሌን አሰማቸዋለሁ ብሎ በተናገረኝ ጊዜ በአምላክ በእግዚአብሔር ፊት በኮሬብ በቆምክበት ቀን ዓይኖች ያዩትን ነገር እንዳረሳ በሕይወትም ዘመን ሁሉ ከልብህ እንዳይወድቅ ተጠንቀቅ፣ ነፍስህንም በትጋት ጠብቅ፣ ለልጆችም ለልጅ ልጆችም አስታውቋል። እዚህ ጋር እግዚአብሔር ጥራልኝ ብሎ ቃሉን አሰምቷቸዋል። ኦኬ እግዚአብሔር ከዚህ ከቃሉ ውጪ ለነቢያትም ሲመጣ የእግዚአብሔር ቃል ወደ ነቢይ ሲል መጣ ይለውና ከዛ የእግዚአብሔርን ነገር ይተርካሉ፣ የእግዚአብሔርን ነገር ይናገራሉ። እግዚአብሔርም በአንድም በሌላው ያየው ማንም የለም። the only way እግዚአብሔርን በእግዚአብሔርነቱ ልታውቀው የምትችለው ከቃሉ ብቻ ነው። በቃልነት ነው። ወይም it's hard ማለት እናንተ ጋር ሲደርስ አሁን የምናገረው ቃል ትራንስሌት ሊደረግ ይችላል እና በተናጋሪነት ነው እግዚአብሔር የሚታወቀው። ኦኬ ከዛ ውጭ እግዚአብሔርን ነው ማለት የምታውቀው የለም አንሌስ በመረጠው መንገድ ሊገልጥልህ ካልፈለገ በቀር ማለት ነው። በብሉይ ኪዳን ቲዮፋኒ ነበረ። በቲዮፋኒ ብዙ ጊዜ ሜምራውን የአይሁዶች ሜምራ ለምሳሌ ብታየው እሱ የእግዚአብሔር መገለጥ ነው አይደል? ታልሙዶቻቸው ላይ ሜምራ እያሉ የሚያስቀምጡት ትክክል። የስ ከሎጎስ ጋር በጣም ተወዳዳሪ ቃል እሱ ነው አይደል? ሎጎስ እና ሜምራ ነው ታወዳደረ ነው። እግዚአብሔር በተለያየ መልኩ ራሱን ይገልጽ ነበር ነው። ትክክል። ግን በሙሉነት ራሱን የገለጠው ግን ለምሳሌ ሲሰራ ስራው ወይም ኤነርጂውን የገለጠው በቃሉ ነው። በክርስቶስ ህይወት ሰጪነቱን አንተ በክርስቶስ ያልከው እኮ አዲስ ኪዳን ላይ ነው። ብሉይ ኪዳን ላይ በክርስቶስ ይላል፣ በቃሉ ነው የሚለው እኮ። በብሉይ ኪዳን ላይ የነበረባቸው መልኩ የተገለጠባቸው ነገሮች በሙሉ ሙሉ መገለጦች አልነበሩም። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ አሁን ለእኛ ተናገረን። ዕብራውያን 1:3 ኤግዛክትሊ። ግን አስቀድሞ ግን በብሉይ ኪዳን ስታየው ግን እግዚአብሔር የምታውቀው የስ ዩራይት በተለያየ አይነትና በተለያየ ጎዳ ነው ሲገለጥ በቲዮፋኒ መልክ ነው የምታየው። ግን አጌን በእግዚአብሔርነቱ በሙሉ እግዚአብሔርነቱ በኢሰንሱ የምታውቀው ግን በቃሉ ብቻ ነው። ማለት ሰራ ብትል በቃሉ ነው፣ አደረገ ብትል በቃሉ ነው፣ ተገለጠ ብትል አሁን ለምሳሌ ለሳሙኤል በሲሎ ነው እግዚአብሔር በእግዚአብሔር ቃል ይቀለጥለት ነበር አለ። ለጊ ነው የእግዚአብሔር ቃል መምጣት አለበት እግዚአብሔር ተገለጠ ለማለት ነው ማይ ፖይንት። እና በብሉይ ኪዳን ላይ በሙላት በእግዚአብሔር በሙሉ ኢሰንሱ የምታገኘው ማለት ሙሉ ኢሰንሱን ፊገር አውት አደረኩ ብትል የምታደርገው በቃ እግዚአብሔር መጨረሻ ላይ ሄደ ከዚህ ቃል ጋር ነው በቃ የምትገናኘው፣ ከሜምራ ጋር ነው የምትገናኘው። ከሜምራ ጋር ነው የምትገናኘው። ምክንያቱም ጁዊሽ ሳይክሎፒዲያ ላይ ሜምራ ስትል እኮ የጁዊሽ ቶቱን መታወራ ከሆነ እኮ አሴ ፐርሰንም ዲፋይን ያደርጉታል። ሜምራ ፐርሰኒፋይ ሲያደርጉት ነው እንትን ላይ ይሄ ጁዊሽ ኢንሳይክሎፒዲያ ላይ ተጣቃለ ሜምራ እስኪ ያሰኝ ሜምራ ነገር ይዝም አይሁን እዚህ ጋር አለ ብዙ ነው እንትኑ ዲቫር ይለዋል ሎጎስ ይለዋል ግን ማማር ነው ባይዘው እና ምን ይላል the word in the sense of the creative or directive word or speech of here እንደዚህ ነው የሚለው the word in the sense of the creative or directive word or speech of God manifesting his power in the world of matter or mind, a term used especially in the Targum as a substitute for the word when an anthropomorphic expression is to be avoided. አሁን anthropomorphic የሆነ ኤክስፕሬሽኖች አሉ አይደል? እነሱን አቮይድ ለማድረግ ስትፈልግ በእግዚአብሔር ፋንታ ሜምራን ነው የምትጠቀመው ነው እያለ ያለው። አሁን ዘፍጥረት 18 ላይ ከእግዚአብሔር ዘንድ እሳትና እንትን አዘነበ የሚለው ለምሳሌ አንዱን እግዚአብሔር በምድር ላይ ያለ አንድ እግዚአብሔር ደግሞ በሰማይ ላይ ያለ አድርገው ዲፋይን ያደርጉታል በታርጉሞቻቸው ላይ። አዎ ግን እሱን ኦኬ ያ ዩ ራይት በትርጉም ኦልድ ቴስታመንት ላይ ከአንድ በላይ ፐርሰን እንደሚያሳይ አድርገው ይናገራሉ አሁን ያሉ ጂሽ ፕሮፌሰሮች ማለት ነው። እሱን ምን አለ እኔ አሁን ብዙ አንብቤያለሁ እና ዩ ራይት
ከአንተ ጋር እግባባለሁ እስማማለሁ ግን ይኸውልህ አንተ አሁን like the moment you start referring like የሰውን ነገር እነሱ በመረዳታቸው ልክ ነው አይደል የሚነግሩ yes እኮ በደረሱበት ልክ ነው of course እኔ ነው እግዚአብሔር እኮ ቀስ በቀስ ነው የገለጠው ትሪኒቴሪያን የሆነው መገለጥ እኮ እግዚአብሔር ቀስ በቀስ ነው የገለጠው ያለው አይደለ ሶ ኦልድ ቴስታመንት ላይ እግዚአብሔር ራሱን እየገለጠ ሲሄድ ነው የምታየው ልክ አዲስ ኪዳን ላይ ነው ሙሉ ብርሃኑን የምናገኘው ነው እያልን ያለው ሶ ሙሉ መገለጥ ያለው አካል አለ አላልንም ሶ ግን ጁሾቹ ግን ቀድሞ ከኛ በፊት አውቀውት ነበረ ፐርፌክትሊም ባይሆን ግን በዛ በመገለጥ ሂደት ውስጥ ግን እነሱ አልፈዋል ነው እያልን ያለው ያ አይኑ የምትለው ነገር ይገባኛል ቆይ ግን ይዲላይ አሁን ከዛ ከሲና ተራራ የበለጠ መገለጥ አለ እንዴ አንዴ ኮንቲኒው አንዴ ካስተማር መጣ ቀጥል እሰማለሁ ሱ ትሪኒቴሪያን የሆነው አንደርስታንዲንግ የመጽሐፍ ቅዱስ አንደርስታንዲንግ አድጓል ብትለኝ ምን ብትለኝ ምንም ሊካድ የማይችል ነገር ነው እሱ በሂስትሪ ውስጥ አድጓል ሶ ፈርስት ሴንቸሪ ዴፊኒሽን ሶ ፊፍት ሴንቸሪ ዴፊኒሽን ላይ የእውቀት እድገት እንዳለ ማየት ይችላል ከቤተ ክርስቲያን ምስረታ በኋላ ራሱ ግን ምንድነው ሲባል the whole understanding ግን ምንድነው ሲባል እግዚአብሔር ግን 3% ነው የሚለው አንደርስታንዲንግ ክርስቲያናዊ ፈጠራም አይደለም ከክርስትና በኋላም የመጣም አይደለም ነገር ግን እግዚአብሔር ከጥንት ጀምሮ ሲያልፍ አይሁዶችም ያመሰከሩት ነው ግን በሙሉ መገለጡን ያገኘው በክርስቶስ ነው እያለ ነው ከክርስቶስ በኋላ ግን ሙሉ ፒክቸሩን ተመልክተናል ኢሰንስ ሲባል አንድ ኢሰንስ የሆነ ሶስት አካል መኖሩን ግን በብርሃን አይተነዋል ነው በክርስቶስ እያለ ያለ ነው ከዲሶስም ተመልከስኪ ማለት እስቲ እስከዛ አድል እንስታው ኤፊ እና ብሩክ ያሉ ከላይ እስቲ ኤፊ ዌልካም በለን ሰላም በለን ሰላም ብያለሁ ዋትስአፕ ወርዴ ነው እንግዲህ ሲሶ ሰላም በረፕሮናንስ ማድረግ አልቻልኩም ወንድሞች ሁላችሁም ሰላም ብያለሁ እንት ይረብሻል ኤፊ ሶሪ ኤርፎን አርጌ ስለነበረ ነው ሰላም ብያለሁ ሁላችሁም እንዴት ናችሁ ሰላም ዲስከሽኑ ሃው ጂሰስ ቢኬም ጋድ ነው ወይስ ደግሞ ኢዝ ጂሰስ ጋድ ምንድነው መጀመሪያ በደንብ ልረዳው ብዬ ነው ሃው ጂሰስ ቢካም ጋድ ደስ ይላል ከቤት እየወጣው ነበር ኤፊ እሺ ተመለሻለሁ አለው እስቲ ከታች አንድ ቁጥር ምልክት አሳጅ መኖሬ እስቲ መኖሬ ጋይስ የለው አይ ኧረ ዜሮ የተመታሽ እንዴ የለም ሲሳ የለውም ጋይስ